የሰው ልጅ ይደርስበትን ፍለጋ ሲጓዝ የሚመለከቱ ሁሉ የመድረስን ያህል ትርጉም ሊሰጠው የሚችለው ወደ ደቡቡ የሀገራችን ክፍል ሲጓዝ ነው። እንደ ዘብ መንገደኛን ማስቆም የሚችል ተፈጥሮን ለዘመናት ጠብቆ በማቆየት የደቡብን ምድር የሚስተካከለው አልተገኘም። ጉዟችን 16 ወረዳዎችና 11 የከተማ መስተዳደሮች ሰፍረው ወደሚገኙባት ባህል በውልሴት ክብር ወደሚገለጥባት ወላይታ ምድር ሶዶ ከተማ ነው። እዚህ ምንሽሩን የተፈጥሮ ውበት ያደረገ አዳኝ ስነ ምህዳር ከውብ ስነ ሰው ባህሪ ጋር የሰው ልጅን ሳይገድል ይማርካል። የወላይታ ማህፀን የራሱ የሆነ ቋንቋና ባህል የዘመን ቀመር ያለው ማህበረሰብ ከመሆኑም ዘሎ አያሌ የታሪክ መስህቦችን አኑሯል። ከነዚህ አንዱን ቁጭት የወለደውን የቤተ ክርስቲያን የታሪክ ገጽ ፍለጋ በምናብ አንዴ ወደ ኋላ አንዴ ወደፊት እያለን ሶዶ ከተማ በደብረ ወርቅ ቁስቋም ማርያም ቤተ ክርስቲያን የተፈጠረውን እልህ ጨራሽ ወጣቶች ትግል እንሰማ ዘንድ ጥቂት ደቂቃዎችን አብረን ዘልቃለን። ያው እንደተቀላይ ይሄ ቤተክርስቲያን ምስረታውና አጠቃላይ ነገሩ የአካባቢ ምን እንዳለ ሆኖ በዋናነት የሚገናኘው ከግቢ ጉባኤ ተማሪዎች ጋር ነው። የተመሰረተው ቤተክርስቲያኑ በታህሳስ ህዳር 11 1998 ዓመተ ምህረት ላይ ነው። ከዛ በፊት የግብርና ኮሌጅ ተማሪዎች ነበሩ። ሶዶ ትምህርትና ስልጠና ግብርና ኮሌጅ የሚባለው ተቋም ከቤተክርስቲያኑ ፊት ለፊት ነው የሚገኘው። ከተማ መሃል ወዳለው ወቶና ደብረ ጽዮን ቤተክርስቲያን ይሄዱ ነበር። ወደ 30 ደቂቃ የሚያስኪድ ቦታ ማለት ነው። አውራ ጎዳና ስለነበረ ያው ብዙ አደጋ ደርሶባቸዋል። በሌባም ጭምር የጥቃት ይደርስባቸው ነበረ። ኮርስ ተምረው ሲመጡ መርሃ ግብር ሲከታተሉ ከዛ በኋላ እነዚህ የግቢ ጉባኤ ስራ አስፈጻሚ ኮሚቴ አባላት የአካባቢው ሽማግሌዎች ጋር በመመካከር ቦታ ፍለጋ ነው የሄዱት። ኦርቶዶክሳውያን ሆነው ቦታ ያላቸው ሰዎች ፍለጋ ሄዱ። ከዛ በኋላ ከዚህ አንድ 25 ደቂቃ ሚርቅ ቦታ ላይ አቶ ሙሉ አዳይ የሚባሉ አባት ሰፋ ያለ ቦታ እንዳላቸው ካዩ በኋላ ሄደው አናገሯቸው። ያም አባት ያንን ቦታ ወደ 5000 በላይ የሚሆን ቦታ ለእግዚአብሔር ቤት ይሁንልኝ ብለው አሳልፈው ሰጡ። በሰዓቱ በነበሩት በብፁዕ አቡነ ኒቆዲሞስ ቦታው ተባርኮ ታቦተ ሕጉ የቅድስት ቁስቋም ታቦት በህዳር 11 1998 ዓመተ ምህረት ገባ ማለት ነው። ቦታው እንደተፈቀደ እንደተባረከ ብፁዕ አቡነ ኒቆዲሞስ የሚባሉ የወላይታ ደውሮ ኩሎ ኮንታ ሊቀ ጳጳስ ነበሩ በወቅቱ የነበሩ። አሁን ከዚህ ዓለም ሞተ ተለይቷል። እሳቸው ቦታውን ባርከው መቃኞ ከተሰራ በኋላ እዛ በዓሉ ሲከበር እዛ ያሉ ሰዎች እዚህ አካባቢ ሰዎች ነበሩ። ለቤተ ክርስቲያን እኔ ሄስጣለሁ ብለው ቃል በሚገቡበት ሰዓት አንድ ሰውዬ አለ። ይህንን አሁን ያለንበት ቦታ የሰጠ ሰውዬ አቶ ሰለሞን ሌጋ የሚባል ሰውዬ እንግዲህ አሁን ቤተክርስቲያኑ ያለበት ቦታ ጫካ ነው፣ መኪና የለም፣ ውሃ የለም፣ መብራት የለም። ስለዚህ ቦታውን ለኔ ቦታ ስላለ በዚህ ማዳ ያለ እዚህ አካባቢ ከባዳው በስተጀርባ የኔ ቦታ ስላለ ያንን ቦታ ከ5000 ካሬ በላይ የሆነው ቦታ እኔ እሰጣለሁ ብሎ ቃል ገባ። ቃል በተገባው መሰረት ያንን ቦታ ይሄውን ያለንበት ቦታ ማለት ነው 5000 ወደ 900 ካሬ ነው። ያንን ግለሰቡ ሰጥቶ ቦታው እንደገና በብፁዕ አባታችን አቡነ ማቴዎስ አሁን አሉ ጠቅላይ ቤት በሳቸው አማካይነት ቦታው ተባርኮ ቁፋሮ ተጀምሯል። እና ቁፋሮ የተጀመረው በታሪኩ ብዙ ነው፣ ብዙ ሂደት ሄዶ ነው። በ1998 ዓመተ ምህረት በወቅቱ በስፍራው የክርስትና እምነት ተከታይ የነበሩ የአካባቢው መናን ቁጥር አናሳ በመሆኑ የቅድስት ቤተክርስቲያንን ግልጋሎት ማግኘት አስቸጋሪ ሆኖ ዘልቋል።
ይህን ተከትሎ የወላይታ ሶዶ የግብርና ኮሌጅ ተማሪዎች አያሌ እንግልቶችን አስተናግደዋል። የክርስቶስን ሙሽራ ፍለጋ ብዙ ርቀት ተጉዘዋል። በመኪና አደጋ ውድ ሕይወታቸውን አጥተዋል። በሌቦች የማይገባቸውን መከራ እንዲቀበሉ ተገደዋል። ተማሪዎች የግቢ ጉባኤ ተማሪዎች የወላይታ ሶዶ ግቢ ጉባኤ ተማሪዎች የግብርና ኮሌጅ ተማሪዎች ተባብረው ነው ከአካባቢ ህብረተሰብ ጋር በመሆን እንግዲህ ሂደቱ ብዙ ነው። በዚህ መሰረት ቤተክርስቲያኑ ተጀመረ፣ ስራው ተጀመረ። እንግዲህ ቤተክርስቲያኑ ስራው ሲጀመር ነው የወላይታ ሶዶ ዩኒቨርሲቲም የተመሰረተው በ1999 ዓመት ነው የተመሰረተው። ያኔ ሲመሰረት የግቢ ጉባኤ ያኔ ነው የተመሰረተው። የግቢ ጉባኤ መሰረታ የተጀመረው በ1999 ዓመተ ምህረት ነው የተጀመረው እና በዛ በወቅቱ የነበሩ ተማሪዎች እንግዲህ በጉልበታቸው በገንዘባቸው ይህ ነው የማይባል ስራ ነው የሰሩት። ተማሪዎች ቁርስ ዳቦአቸውን እየሸጡ ምሳቸውን እንጀራቸውን እየሸጡ ገንዘብ እየሰበሰቡ ለቫኬሽን ወደ ቤታቸው ለረፍት በሚሉበት ሰዓትም ከወላጆቻቸው ገንዘብ እየሰበሰቡ ህብረተሰቡን እያንቀሳቀሱ ነው እንግዲህ የአካባቢ ህብረተሰብ በዚሁ ፓርቲሲፔት አድርጎ ራሱን እንትን ብሎ ገንዘብ አዋጥቶ ነው እንግዲህ ብዙ ውጣ ውረዶች ነበሩ እና ይሄ ቤተክርስቲያን ስራ በሚጀምርበት ሰዓት ሰበካውና የህንፃ ኮሚቴ ሰበካው ከተመረጠ በኋላ የህንፃ ኮሚቴ ተመርጦ ደከመኝ ሰለቸኝ ሳይሉ ነው እንግዲህ ስራው ተጀምሮ ለዚህ የበቃው። ለ6 ዓመት ቦታው ለማስፈቀድ ያው ከሐዋሳ እስከ ሐዋሳ ድረስ በሰዓቱ የክልል ከተማ ሐዋሳ ነበረ። ከዞን እስከ ሐዋሳ ብዙ ፈተና ነበረበት። እንደ እግዚአብሔር ፍቃድ ያው ውጣ ውረዱ ሰፊ ነው። እሱ አሁን የሚነገር አይደለም። በአጭር ሰዓት ላይ በ6 ዓመቱ 2004 መስከረም ላይ ቦታው ተፈቀደልን ማለት ነው። ብዙ ፈተናዎች ካለፍን በኋላ ከዛ በኋላ 2004 ህዳር 5 ላይ ታቦተ ሕጉ ከነበረበት ጫካ አሁን 25 ኪሎ ሜትር ከሚርቅ ቦታ ላይ ወደዚህ ሊገባ ቻለ ማለት ነው። በሂደት ብፁዕ አቡነ ኒቆዲሞስ ካረፉ በኋላ ብፁዕ አቡነ ማቴዎስ የመሩት ሀገረ ስብከቱ መሰረት ድንጋይ እንዲጣል አደረግን 2007 ላይ። 2008 ግንባታው ተጀመረ። በ2017 ህዳር 8 ላይ ተመረቀ ማለት ነው። ዛሬ ላይ ያ ሁሉ ተማሪዎች እያዩትና ይመለከቱት የነበረው መከራና እንግልት አልፎ የደብረ ወርቅ ቁስቋም ማርያም ቤተክርስቲያን መሰባሰቢያ ታዛ ሆና እያገለገለች ነው። ቁጭት የወለደውን መልካም እሳቤ የተመለከቱ የቀድሞ ተማሪዎች በዘመናቸው በሕይወተ ሥጋ እያሉ ዛሬ ላይ ፍሬ አፍርቶ ሲመለከቱ ልባቸው ደስታን እንደሚሞላው እንግዲህ ዋናው ትምህርት አሰጣጡ ከቁጥር ጀምሮ ነው። አትገጽ ነው ጀምረው ዳሴ ማርያም፣ አንቀጸ ብርሃን፣ መልክዓ ማርያም፣ መልክዓ ኢየሱስ ይማራሉ። ከዚያ ቅዳሴ ተምረው እዚያ ከቀጠል ደግሞ ሰዓታትም መስተብቆም ሊጦንም ይማሩ አሉ። መስተጋብም ይማሩ አሉ። ዳሴ ማርያምም ሰለስትም ይማሩ አሉ። ጾመ ድጓም ይማሩ አሉ። እስከ እህቶችም አሉ እስከ 300 ይሆናሉ። አሁን አልመጡ። ከሰኞ እስከ ዓርብ ነው። እስከ ሰኞ እስከ ዓርብ ጠዋት 12 ሰዓት 11 ሰዓት ተኩል ይመጣሉ። 12 ጀምረን እስከ 2 ሰዓት ተኩል እስከ 3 ሰዓትም ይቆያል። ማታም 11 ሰዓት ጀምረን እስከ 2 ሰዓት ቅዳሴ ማርያም ይማሩ ቅዳሴ ማርያም ይማራል። ቅዳሴ የሚማር ቅዳሴ ይማራል። ሰዓታት የሚማር ሰዓታት ይማራል። መስተብቆ ይማርም ሰዓታት የሚማር በታች ያለውን ቅዳሴ ያስተምራል። ዳዊት የሚማር ደግሞ መልክዓ ማርያም መልክዓ ኢየሱስ ያለውን እስከ ጸሎተ ዘወትር ጀምሮ ከመልክዓ ማርያም እስከ መልክዓ ኢየሱስ ያለውን ያስተምራል።
እንግዲህ ይሄ ቦታ ማለት ይሄ ደብር እንደ ዩኒቨርሲቲ የሚታይ ቦታ ነው። 2 ግቢ ጉባኤያት ይማሩበታል። የወላይታ ሶዶ ዩኒቨርሲቲ ግቢ ጉባኤ ወደ 5-6 ባች የሚማርበት ነው። ወላይታ ሶዶ ግብርና ኮሌጅ ወደ 3 ባች የሚማርበት ነው። የአብነት ትምህርት ይማራሉ ተማሪዎች። ኮርስ አለ። ሰንበት ትምህርት ቤት በአዲሱ ስርዓተ ትምህርት ወደ 8 ክፍል የሚሆኑ ተማሪዎች ይማራሉ። አጠቃላይ አጥቢያው በመርሃ ግብር የተጨናነቀ ነው። ስለዚህ የቤተ ክርስቲያኗ ከፍተኛ ትምህርት ተቋም ብለን መውሰድ የምንችልበት ነው። ተማሪዎች ይህን አገልግሎት እዚህ ያገኛሉ፣ ጸበል ያገኛሉ። የህመም ሲገጥማቸው ሌላም ነገር ሲያጋጥማቸው መጥተው በጸበሉ ይፈወሳሉ፣ ይረጋጋሉ። ጠዋት ማታ መጥተው የሚጸልዩበት ቦታ ነው። እነሱን ለቤተ ክርስቲያኗ ሙሉ ህይወታቸው ሰጥተዋል። ቤተ ክርስቲያኗ ደግሞ እነሱን አባት እናት ሆና ደግፋ አቅፋ በበዓላቱም በሁሉም ነገር ከጎናቸው ሆና ታግዛቸዋለች ማለት ነው። ለደብረ ወርቅ ቁስቋም ማርያም ቤተክርስቲያን መመስረት ዋጋ የከፈሉ የግቢ ጉባኤ ተማሪዎችን ውለታ ለመመስከር ዶክተር አበራ ኃይሌ ዛሬ ላይ ምስክር ናቸው። 38 ሚሊዮን ብር ፈጅቶ በተሰራው የህንፃ ቤተክርስቲያን የሥራ ሂደት ውስጥ 90%ቱን የጉልበት ወጪ የሸፈነው የግቢ ጉባኤ ተማሪ ነው። ይህ ታሪክ ኦርቶዶክሳውያን ከተሰባሰቡ መፈጸም የማይችሉት ነገር እንደሌለ ማሳየት የሚችል ሕያው ምስክር ነው። አጥቢያው ምንመኑ እንዳለ ሆኖ ተማሪ የጀርባ አጥንት ሆኖ የሚያገለግለው አጥቢያ ነው ማለት ይቻላል። ብዙ ታሪክ ደግሞ ያላቸው ተማሪዎች አሉ። በዚህ ቤተክርስቲያን ከሌላ እምነት ተቀይረው የመጡ ከእስልምና ወደዚህ የመጡ ከፕሮቴስታንት የመጡ ተማሪዎች አሉ። በዚህ ሁሉ ሂደት ግን አካባቢውም ትንሽ ተጽዕኖ ያለበት ነው። ከሃይማኖት ልዩነትም አንጻር በመንገድ ላይ ብዙ ፈተና ይደርስባቸዋል። ነጠላ ለብሰው ሲመጡ ሲሄዱ ብዙ ነገር ነው የሚጎነቱላቸው። ንብረት ይወሰድባቸዋል፣ መንገድ ላይ ስልክ ይወሰድባቸዋል። ያው ለመረበሽ ታስቦ ማለት ነው። ስለዚህ ፈተናዎች ግን አልፈው በቤተክርስቲያኗ ከበዋት ያሉበት ሁኔታ ነው ያለው። እስካሁን ከሜዳ ሆነን እንደዚያ ዝናብ ሲመጣ እዚያ እየዞርን ነበረ። አሁን ግን ለአብነት ትምህርት ይህንን አዳራሽ ሰጥተውናል። እዚያ እግዚአብሔር ይመስገን እዚያ ገብተን ጠዋትም ማታም ትምህርታችን እንደዚህ እንማማራለን ማለት ነው። አረንጓዴ አጽዶች ደጀን የሆኗትን ይችን ደብር ውጫዊ ውበቷን አይቶ ማድረግ ሙሉ ደስታን አይሰጥም። ውስጣዊ ውበቷ ገኖ የሚታየው መቅደሷ ሲገቡ ነው። ታሪክን ያለ ንባብ መናገር የሚችሉ ቅዱሳን ስዕላት ደስታን ሙሉ ያደርጋሉ። ገፍቶት ታሪኳን የሚያውቀው እዚህ ያደረሰው ትላንት ክርስቶስን ለማምለክ የነበረውን ፈተና አልፈው ዛሬ ላይ የአብነት ትምህርት በአካባቢው ሲሰጥ ቢመለከት ይዋሊት ማሰቡ ያ ሁሉ አልፎ ደቀ መዛሙርት አለማ ያ ሁሉ አልፎ ደቀ መዛሙርትን ለማፍራት በቃችሁ ብሎ ማሰቡ አይቀሬ ነው። ይቺ ቅጥር ታሪኳ ቀጣይ ነውና። ሌላው እንግዲህ የቤተ ክርስቲያናችን ዋና ምሰሶና መሰረት የሆነው የአብነት ትምህርት ቤት ነው። የአብነት ትምህርት ቤት አንድ የአብነት መምህር አባታችን አሉ። አንድ መምህር የደብሩ መርጌታ ናቸው። ጎን ለጎን የአብነት ትምህርት ለወጣቶች እየሰጡ እስካሁን እኔ ከመጣው ጀምሮ 150 ተማሪዎች ከሀገረ ስብከታችን ሊቀ ጳጳስ ከአቡነ ይስሐቅ 150 ተማሪዎች ግብረ ድቁና ትምህርት ተምረው የሚያስፈልገውን ትምህርት ከዳዊት እስከ ዜማ ድረስ ቅዳሴውን ዳዊቱን ሰዓታቱን ተምረው ዲቁና ተቀብለው
በአሁኑ ሰዓት እያገለገሉ ያሉት እነዚህ ዲቁና የሚቀበሉ ከመላ ኢትዮጵያ የመጡና ለትምህርት እዚህ የመጡ ተማሪዎችና እዚህ አካባቢ ያሉ የአካባቢ ምዕመናን ልጆች ናቸው። አሁን እዚሁ በትሩፋት እያገለገሉ ሌሎችም የመጡት በትምህርት ላይ ያሉ እያገለገሉ በአገልግሎት ላይ ይገኛሉ። እነዚህ ዲያቆናት ሌሎችም በአሁኑ ሰዓት የአብነት ትምህርት ዘወትር ማታ ማታ ከ11 ሰዓት እስከ 1 ሰዓት ድረስ በትምህርት ሰዓት 11 ሰዓት ነው። ትምህርት በሌለ ሰዓት ከ10 ሰዓት እስከ 1 ሰዓት ድረስ ትምህርት እየተሰጠ ማታ ማታ እየተሰጠ ይገኛል። ምናልባት እነሱ በኋላ በሚወጡበት ሰዓት ማየት ይቻላል። በአይን ማየት ጥሩ ነው፣ ማየት ይቻላል። ይሄ ብቻ ሳይሆን እኛ እንግዲህ እዚህ አካባቢ ብዙ ምሁራኖች አሉ፣ ብዙ ጠያቂዎችም አሉ። ብዙ ጠያቂዎችም ስላሉ የግድ አንድም ብሎ የሚያስተምር አስተማሪ ስላስፈልገን ከሰበካ ጉባኤ ተነጋግረን አንድ መምህር እንዲቀጠር አገረ ስብከቱን ጠይቀን በብፁዕ አባታችን በአቡነ ይስሐቅ መልካምና በጎ ፈቃድ ጥሩ መምህር ካለበት ቦታ አምጥተው የመጽሐፍ መምህር ኤርሚያስ ይባላሉ። እሳቸው በአሁኑ ሰዓት በዚህ ዓመት መጀመሪያ ላይ ማለት ነው ከጥቅምት ጀምሮ የመጽሐፍ አንድምታ ትርጓሜ ጀምሮ በአሁኑ ሰዓት የደብሩ ዲያቆናት የትሩፋት ዲያቆናትና የደብሩ ካህናት ጭምር አንድምታ ወንጌል ትምህርት እየተማሩ ነው ያሉት። እነዚህ እንግዲህ ለቤተክርስቲያን አይን የሚሆኑ እኛ ነገ እናልፋለን የማያልፈውን ለትውልድ ብናስረክብ ይሻላል በሚል ትምህርት ቢማሩ ይሻላል። ደግሞ ብዙ ጠያቂዎቻችን ስላሉ ለነሱ ሙሉ ምላሽ የሚሰጡ ተማሪዎች ማፍራት ቤተክርስቲያኗ በዚህ መልክ ከተሰራች ቤተክርስቲያኑ የሚወስድ ደግሞ የተማረ ሰው ቢቀመጥ ጥሩ ነው ከሚል አኳያ ሰበካው ተነጋግረን በዚህ መልክ አሁን ትምህርት እየተሰጠ ይገኛል። ዛሬ ላይ ካልተቋረጠ መንፈሳዊ አገልግሎት ጀምሮ የአካባቢው ማህበረሰብ ተጠቃሚ እስካደረገ የልማት እንቅስቃሴ ስራዎችን ማከናወንና መስራት የደብረ ወርቅ ቁስቋም ማርያም ቤተክርስቲያን መገለጫ ሆኖ ዘልቋል። ነው። ሌላው እንግዲህ ቤተክርስቲያን ሁልጊዜ ከልመና መውጣት አለበት በሚል ተነጋግረን የዛሬ 3 ዓመት ራስ አገዝ ልማት በሚል ፕሮጀክት ቀርጸን ለሚመለከተው ለመንግስት አካል አቅርበን 2 ዓመት 3 ዓመት ይሞላል። ተመላልሰን ጠይቀን እግዚአብሔር ይመስገን አሁን ከሶዶ ከተማ ማዘጋጃ 10,000 ካሬ ጠይቀን ነበር። ከአንደኛ እስከ 6ኛ አንደኛ ደረጃ ትምህርት ቤት ለመክፈት ቦታ ሁሉ አይተን ጋይድ ማፕ ተሰጥቶን ያንን ይዘን ለካንቲባው አቅርበን ካንቲባው እንደገና ከዛ ቀንሶ 8,000 ካሬ ብሎ ሰጥቶን ፕሮጀክቱን ሙሉ ፕሮጀክት ለክልሉ ኢንቨስትመንት ክፍል አቅርበን እግዚአብሔር ይመስገነው የክልሉ ኢንቨስትመንት እንትናችን አይቶ ፕሮጀክታችን አይቶ ካፒታል አቅርቡ አሉ። ወደ 26 ሚሊዮን ካፒታል እንትኑን አቅርበን አሁን ሰሞኑን ተወስኖልናል። 8,000 ካሬ ነው። ከዚህ ከቤተክርስቲያኑ ወደ 2 ኪሎ ሜትር ይርቃል። እኛ ያሰብነው ቤተክርስቲያኑ በቅርብ ሆና ለመቆጣጠር በሚያመች መልኩ ቦታው ይሰጠን ብለን ነበር። ያ ሁሉም የተዘጋ ስለሆነ እግዚአብሔር ይስጣቸው መንግስትን በዚህ ተባብሮናል። አሁን እግዚአብሔር ከፈቀደ እሱን በዚህ ዓመት ደብዳቤው ያው ቶሎ ከተሰጠን ስራ ላይ እናውላለን የሚል ነው። ከአንደኛ እስከ 6ኛ ያ እንግዲህ እዛ ውስጥ ብዙ ማብራሪያዎች አሉ። እዛ ውስጥ አንደኛ የነገይቷን ቤተክርስቲያን የሚከፍት የሚያስቀድስ የሚያገለግል ሰው እንዲፈጠር ያን ውጤት እያገኘ ከዛ ጋር እነዚህ አረጋውያን ጧሪ ቀባሪ ያጡ አረጋውያን ያሉ መንገድ እነዚህ ጎዳና ተዳዳሪ ህፃናት አሉ። እነሱ የሚያውሉ ትምህርት ቤት ከዛ የሚገኘው ውጤት ካለ በዛ ውጤት እንዳልኩ አሁን እነዚህ አረጋውያን የሚጦሩበት ማንንም ሳይለይ ሰው በሰውነት ሁሉ ማንንም ሳይለይ ሁሉም ተጠቃሚ እንዲሆን በሚል የተዘጋጀ ፕሮጀክት ነው ያ ፕሮጀክት እና በዛ መሰረት አሁን እግዚአብሔር ይመስገነው ያው ቦታውን ከወሰን ደግሞ በጎ አድራጊዎችን ጠይቀን ቤቱን እንዲሰሩልን ከውስጥ አሁን እየጠየቅን ያለው ውጭ ሀገር ያሉ ወንድሞቻችን አሉ። እነሱን በማስተባበር ይህንን ለመስራት እቅድ ተይዟል። ያው እስካሁን በዋናነት የነበረው ህንፃው ግንባታ ላይ ነበረ። ቀጥሎ ግን አቅጣጫው ወደ ህንፃ ስላሴ ላይ መዞር አለበት የሚል አካሄድ ነው የተያዘው። ለዛ መምህራን ተቀጥረዋል። የመጽሐፍ መምህራን አሉ። ከቤተክርስቲያን ከፍተኛ ትምህርት ተቋማት የተመረቁ መምህራን አሉ 2-3 የሚሆኑ እነሱ በአጥቢያው ላይ ያገለግላሉ። በለቅሶ ላይ አገልግሎት ይሰጣሉ።
በሰርግ ላይ አገልግሎት ይሰጣሉ። ብቻ ቤተክርስቲያን አስፈላጊ ነው ባለችበት መርሃ ግብር ላይ ሁሉ የተገኙ ምዕመኑን የማስተማር የመመለስ የማጽናት ስራ ይሰራሉ ማለት ነው። ስለዚህ ስብከተ ወንጌሉ ተጠናክሮ እንዲሄድ የራሱ ሰፊ እቅድ ይዞ ነው እየሰራ ያለው። የመጽሐፍ መምህራን አሉ፣ እዚህ አጥቢያው ላይ አሉ። አንድ መምህር እርሳቸውም ጠንክረው እየሰሩ ናቸው። ለነገ የመተካት ስራ ነው እየሰሩ ያሉት። ያ በራሱ የራሱ እቅድ ይዞ ነው እየሄደ ያለው። ሌላው አሁን የምታዩት ይሄ በሰሜን በኩል ያለው ይሄ የሚታየው ቦታ ከውስጥ በኩል ጂፕ አጥር ሆኖ ከውስጥ በኩል ታዛ ከውጭ በኩል G+1 አድርገን እንደው ትንሽ ገንዘብ የምናገኝበት ቤተክርስቲያኗ ሁልጊዜ አንጥላ ከመዘግዘቅ ገንዘብ እናገኝ ይሻላል በሚል አቅደን ማዘጋጃ ቤቱን ጥያቄ አቅርበላቸው በጣም የሚገርማችሁ በ20 ቀን ውስጥ ያን ጨርሰው ዲዛይኑ በ20 ቀን ውስጥ እዩት 6 ወር 1 ዓመት የሚፈጀውን በ20 ቀን ውስጥ ሰጥተው ለዚያ ሰበካው ተነጋግረን የልማት ኮሚቴ ይሰራሉ ብለን የምናምናቸውን የልማት ኮሚቴ ለህዝቡ አቀረብ ለምእመናኑ ህዝቡ ማጸደቀ አገረ ስብከት ወሰን አገረ ስብከቱ ማጸደቀልን አሁን ለ3 ዓመት ጊዜ ተሰጥቷቸው ስራውን ጀምሯል። ምናልባት አሁን ሰሞኑ ይጀምሩ ነበር የመንግስት መዋቅር አሁን ደግሞ የመንገድ ኮሪደር ልማት የሚባል ነገር ስላለ የሱን ማለፍ ካየን በኋላ ስራው ይጀምራል የሚል እቅድ አለን። እስካሁን ግን ቤተክርስቲያኗ እየተገለገለች ያለችው ካፒታልን በተመለከተ ኢኮኖሚን በተመለከተ ያው ምእመናኑ አስራት እንዲሰጥ ስዕለት እንዲሰጥ ጠንካራ ያለ ትምህርት በመስጠት ህዝቡ የገባው ስለሆነ ምእመናኑ በዛ ነው በእነሱ ነው ከሰው ኪስ በወጣው ገንዘብ ነው ቤተክርስቲያን እየተገለገለች ያለችውና የካህናት እና የቤተክርስቲያኑ በአጠቃላይ አገልጋዮች ወደ 27 ይደርሳሉ። 3 ሰሞን ያለው ካህናት 6 ካህናት አሉ። እኔ ስመጣ ወደ 3 ካህናት ነበሩ። መጀመሪያ ማርቆስና ማርቆስ ቤተክርስቲያን ያለበት ቦታ መጀመሪያ ቁስቋም ቦታ ነበረች። ቁስቋም ታቦት ወደዚህ ከመጣች በኋላ አሁን እዛ ቅዱስ ማርቆስ ቤተክርስቲያን ሆኖ እዛው ነው ያለው እና ያንን መጀመሪያ እኔ ስመጣ ሁለቱን ሰበካ በአንድ ላይ ነው የምናስተዳድረው። ወደ 4 የሚሆኑ ካህናት ነበሩ ያኔ። እነሱ ራሳቸውን ስለቻሉ እኛው እዛው ራሳችን ቀርተን አሁን ያለ 2 ካህን ነበር። አሁን ጨማምረን ወደ 6 ሆኗል። እግዚአብሔር ይመስገን ነው። የመጽሐፍ መምህርን መጥቷል። ይሄ እንግዲህ ከእግዚአብሔር በታች ምእመኑ በሚደጉመው በአስራቱ በስዕለቱ በምታገኙ ሌላ ገቢ የለም። በዚህ ነው እስካሁን ያለ ነው። አጠቃላይ እነዚህ ሰራተኞች አሉ፣ ድጋፍ ሰጪ ሰራተኞች አሉ፣ ጥበቃዎች አሉ፣ ጽዳት የሚሰሩ ወጣ አጠቃላይ ወደ 27 አሁን ሰራተኞች አሉ። በተጨማሪ ግን ወደ ልማቱ ጋር ሲመጣ ልማቱ አሁን ልክ ህንጻ ቤተክርስቲያኑ በጣም ዘመናዊ በሆነ መንገድ እንደተሰራ ሁሉ ቀሪም ጊዜው ደግሞ ያለው በዛ መንገድ ይሰራ በሚል የልማት ኮሚቴ ተዋቅሯል። አሁን የልማት ኮሚቴ መሪ እቅድ ወደ ማዘጋጀት ነው የሄደው። አሁን ዝም ብሎ እንደው በደመነፍ ሳይሆን የዛሬ 5 ዓመት የዛሬ 10 ዓመት 15 ዓመት ቤተክርስቲያኗ ወዴት መሄድ አለባት የሚለውን ነገር ያው ገቢ ማስፈላጊም ስለሆነ የገቢ መሪ እቅድ ወደ ማዘጋጀት ገብተናል ማለት ነው። ያ ደግሞ ወደ ምን ያመጣል? ስብከተ ወንጌል የማጠናከር ስራ ይሰራል ማለት ነው። አባቶች በአግባቡ ደሞዛቸው ይስተካከላል፣ ጥቅማ ጥቅሞች ያገኛሉ። ገቢ ሲስተካከል መምህራን ቁጥራቸው ይጨምራል፣ ምዕመናንም ጥሩ የሆነ ተሳትፎ ያደርጋሉ ቤተክርስቲያኑ ላይ ከሚል እሳቤ በልማት ራስን የማስቻል ስራ ላይ ዘመናዊ በሆነ መንገድ ስትራቴጂክ ፕላን ወደ ማዘጋጀት አሁን እየገባን ነው ያለ ነው። እግዚአብሔር ከፈቀደ ዘንድሮ እሱ ጨርሰን ቀጣይ ዓመት ጀምሮ ያው እየተተመነ ወደ ትግበራ ይገባል የሚል እቅድ ተይዞ እየተሰራ ነው ያለው ማለት ነው።